አንዳንድ ነገሮች ከራስ አርበኛ ዘመነ ካሴ። ዓለም ፊቱን ዞሮበት ወይም እንደ ፍጡር ጥሩ ለጣፈንታው ትቶት ረስቶት እያለ መተን ቀብረነዋል የተባለው የአማራ ሕዝብ መቃብር ፈንቅሎ ብድግ አለ። ያላንዳች መካሪና ተቆርቋሪ፣ ያላንድ ሰው ሐሳብ አበዳሪ ከመከራው ተምሮ ከራሱ መክሮ አማራ የራሱን አብዮት ራሱ ፈጠረ። ሲነሳ በደነገጡት ጠላቶቹ ፊት ራሱን በፍጥነት አደራጅቶ የህልውና ትግሉን ጀመረ። እፍኝ የማትሞላ ተተኳሽ በመቶ ሺዎች ብር እየገዛ ታጣቂም አስታጣቂም ራሱ ሆኖ ወደ ራሱ ግብ መገስገስ ቀጠለ። እነሆ 3 ዓመታት አለፈው። ትልቁ ብሔራዊ ሀብት ሰው ነው። የሁሉም ነገር የፖለቲካውም፣ የታንኩም፣ የዲፕሎማሲውም፣ የርዕዮተ ዓለሙም ግርግር ማዕከሉ መቋጫው ሰው ነው። ለሰው ልጆች የተሻለ ነገር ለማምጣት የሚደረግ ነው። ራሱን ከህዝብ በሰማይም በምድርም እሳት አሰማርቶ የሚያነድ ዘረፈጅ ስርዓት ስለ ብሔራዊ ክብርና ሉዓላዊነት የት ያውቃል? ስለ ሀገር ለማውራት ሞራሉስ ከየት ይገኛል? አንገቷ ላይ ቆሞ እያነደዳት ያለችን ሀገር እወዳታለሁ ሊለን ይሞክራል። የጥፋት ተልዕኮ ይዞ ሀገር እያቃጠለ ሳያፍር ሌላውን ኃይል በተላላኪነት ሊከስ ይዳደዋል። ለግብፅ መላላክን፣ ለፕሬዝዳንት ኢሳያስ መሽቆጥቆጥን፣ ለህወሓት መንበርከክን አብይና ቡድኑ እንጂ ፋኖ አያውቀውም። በእኛ በኩል የዓለም ጥቅሞች ሁሉ ተሰልፈው ቢመጡ መዳፋችን ላይ ቢቀመጡ 1 ግራም የአማራን ህዝብ ጥያቄ አሳልፈን አንሰጥም። የአማራ ህዝብ ህልውና ጥቅሙና ምኞቱ ለድርድር አይቀርቡም። ቅዱስ ናቸው። ቅዱሱን የሚነካም የሚያስነካም ማንም የለም። ነገር ግን ካለፉት ረዥም ዓመታት ከራሱ ከብልጽግና ስህተትና ውድቀትም ተምረን ከቀጠናዊና ዓለም አቀፋዊ ልውጡጡ የማንም ወኪል ሳይሆኑ መጠቀም እናውቅበታለን። በሊማልሞ ገደል አናት በተወጠረ ገመል ላይ አይናችን ታስረን እንኳን አመጣጥነን መራመድና ወደ ነገ መሻገር እንችላለን። ይህ መከራ ከእድሜው በላይ ያስተማረው ትግል ነው። ስለሆነም በፍጹም አነሳሳትም ከኢትዮጵያውያን ኃይሎች ጋር በጋራ መርፌ መግዛት ተልዕኮ እንኳን ቢኖረን አማራ ህዝብ በይፋ ሳያውቀው የምንጓዘው አንድም እንኳን ስውር እርምጃ የለም። ጠላት ግን ይጮሃል። ይህን ውሃ ምን ያስጮሃል ቢሉት በውስጡ ያለው ድንጋይ ብሎ መለሰለት አሉ። በዚህ ወቅት ብልጽግና የተባለ የኩሬ ቦይን የሚያስጮት ድንጋዮች 2 ናቸው። 1 ፍርሃት። አብይ የቀጠናውና የሀገር ውስጥ ኃይሎች ከተባበሩ ዕድሜ በአንድ እጄ ጣቶች ልክ የተቆጠሩ ናቸው ብሎ ስለሚያምን ደንግጧል። እናም ድንገት ጥቂቶችን አደናግሬ የማምሻ ዕድሜ ባገኝ ብሎ ሌት ተቀን ይጮሃል። ከሞት የማያድን ጩኸት። 2 ጦርነት። በአብይ አህመድ ስሌት የአማራና የትግራይ የአፋር ሌሎች ህዝቦች ገና በበቂ አልደቀቁም። ስለዚህ በተገኘው አጋጣሚ ሁሉ መድቀቅና መጥፋት አለባቸው። ይህ የሆን ዘንድ ግን ሰበብ ያስፈልጋል። ስለሆነም አቅም አገኝቶ ነገ ወደ አንድ ተረኛ ህዝብ ቢተኩስ ለዓለሙ የሚነግረው ሰበብ ተባብረው ሊያጠፉኝ ሲሉ ራሴን ለመከላከል ጦርነት ከፈትኩ ይሆናል ማለት ነው። ያው ነው። ይህ ትግል የአማራንና የሀገራችንን ህልውና የማረጋገጥ ትንቅንቅ ብቻ አይደለም። ቢያንስ ለሚቀጥሉት 500 ዓመታት የጥይት ድምፅ የማይሰማ ትውልድ የመፍጠር ተልዕኮም ነው። ብልጽግና ይወገዳል፣ የአማራ ህልውና ይረጋገጣል። ኢትዮጵያ ለኢትዮጵያውያን የፍቅርና የደስታ ምድር ትሆናለች፣ ሰላም ትሆናለች። ክፋት ለማንም፣ በጎነን ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። ሰኔ 21 2018 ዓ.ም አርበኛ ዘመነ ካሴ